አሁንስ ምርር ነው ያለኝ። እቃ ማጠብና ወጥ መቀቀል ብቻ። ተነዋልሽ ልጄ፣ እስቲ ትንሽ የምትቀመስ ነገር ስጪ። እዛ ጋር ይቀመጡ፣ ቤቱን ወልውየዋለሁ። እሺ፣ ትንሽ የምትበላ ነገር ይዘሽልኝ። ምነው ጠረጠርሽ? ምነው እዚህ አሽከርነት ነው እንደ ገባው? ሴት አልሰማሽኝም እንዴ ልጄ? ተነስተው ይሰዱ። ልጆትን አገባው እንጂ እኮ መስተንግዶ አልተቀጠርኩም። በሳምንቴ ዛሬ በመጣ አማረርኩሽ። ምነው ተው ሲስቱካ የኔ ውድ መጣሽ? እንዴት እንደናፈቅሽኝ። ነይ ግቢ፣ ምሳ ላቅርብ። ኧረ እዚህ ይሻላል። ቁጭ በይ። እሺ፣ የሚበላ ይዤ ልምጣ? እሺ፣ መጣሁ። እሺ። ፎይ ጉድ መሮጡን ከፈለ ቤቴ ተቼና ቀስቀጄ። እንዴት አልቀባዬ? ምነው አልበዋል? ስኳር አመመ? አይ ደህና ነኝ። ግባ አብረን እንግባ እንጂ ምሳ እንብላ። እንጀራ ስላለቀባት ነው ልሰጠኝ። እኛ ጋር እስቲ ቆይ ጠብቀኝ። ሳባ መጣህ እንዴ? እኔ ፍቅር ምሳ ላቅርብልህ። ለአባቴ እንጀራ አልቋል፣ ለእህትሽ አለ። እንደዛ ብለሻቸው እንዴ ከፍቷቸው የወጡት? ታዲያ እኔ ለኛ የሰራነውን መስጠት አለብኝ። በጣም ታሳዝኛለሽ። እሱ እኮ ስኳሩ ዝቅ ብሎበት እኮ ነው የልጄ ቤት ነው ብሎ የመጣው። ምን እህቴ፣ በእውነት በጣም ያፈርኩብሽ። በእናትህ ሂድና አንድ ሁለት ጉርሻም ቢሆን አጉርሳቸው እባክህ። እኔና አንቺ በኋላ እንነጋገራለን። አባዬ አሞህ ነበረ ችንጉረት። ይበቃኛል ልጄ፣ ይሄን መልስላቸው። ምን ነው አባዬ ከፍቶክ ነው? እሺ ይቅር። ዛሬ ደግሞ ዞቷል። የፈለግከው ቦታ ወስጄ ልጋብዝክ። ትጋብዘኛለህ? አዎ የፈለግከው። እንግዲያውስ ይሄን ይዘን ተመልሰን አብረን እንበላለን። አንድ ቀን እንደማባሽ ነበር በሳልኩ። ቻው በቃ ስለ ጣፋጭ ጊዜያችን አመሰግናለሁ። ባክቶኝ አሁን ገብቼ አንተ ዝባባ ላይ ማየት ነው ያስጠላኝ። ቻው እንግዲህ ትንሽ ጊዜ ናት፣ ነገ እንገናኛለን። ጭራሽ ቤቴ በር ላይ ወይኔ ቴዲ ሌላ ካለም የለኝ እንኳን ቀረበዚሁ ለሌላ ጃት ከመሰጫት። ማን ነው ወረደሽ ከመኪና? ደሞ ሊጀምር ነው የጭቅጭቀ። ማን ነው? የሥራ አለቃዬ ነው። እና አለቅነቱ ለገላሽም ነው? ምን ማለት? ሲስምሽ አይቼዋለሁ። ያውም ቤትሽ በር ላይ አታፍሪ። እባክህ እና እኔ ከሥራ ብባረርና አባልበላል። 2 ወር ሥራ ባይኖረኝ እንደዚህ ተናንቀናል። ደሞ ያንቺ ሥራ ቢሮ ውስጥ እንጂ መንገድ ላይ መቆም እንደጀመርሽ አላቅም ነበር። ጭራሽ ተሰድበኛለህ። እንደውም ከዛሬ ጀምሮ አልፈልግህም። እቃዬን ይዤ እወጣለሁ። ኮተትህን ታቅፈህ ኑር። እሺ ሳባ እከልሻለሁ። ወይኔ ቺቺ በሰው የጠላሁት እንዳይደል። የት ልትሄጂ ነው? ፈላጊ አጥቼ መሰለህ አንተ ጋር የተወሸኩት? ያው ቤት ትቼ ልወጥቻለሁ። ሳባ ብለህ እንዳትደውልልኝ። አሳቡት እኔ መክኖ ሄሎ የኔ ፍቅር። ሄሎ በቃ ከቤት ወጥቻለሁ። ቁልፍ ላክልኝና አንተ ቤት ልግባ። ማን ጋር? አንተ ቤት ነው? ኧረ አይመችንም። ቆይ ልደውልልሽ። የደውሉላቸው ደንበኛ ቴሌፎን ጥሪ ጭራሽ እንደማትርቂ እንደምታዛልቂ ሳምንሽ እንደማትጎጂ መቼም እንደማትጎጂ አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር። ማን ነው? እንካ ስልኬን ያዘልኝ። እሺ። ኦ ቴዲ የኔ ፍቅር ምን ሆነሻል አንቺ? የኔ ፍቅር ነው ያለችው? ኧረ የምን ፍቅር ማለት? እሷ ማናት? ጭራሽ እኔን እንዴ? ሳምሪ ሙች አላቃትም። ኧረ እባክህ ትላንት አብረን አይደል እንዲያሳልፍ ነው ተጫወትክብን ማለት ነው? ምን የት? እንደውም እኔ ለወድቅ ስል እኔን ለማዳን ሲል ነው እጁን ወለም ያለው። በጭራሽ ውሸቷን ነው። አንተ ወራዳ፣ ከዚህ በኋላ አጠገቤ እንዳትደርስ እሺ? ሳምሪ አንቺ ግን ጤና የለሽም እንዴ? ኧረ በደንብ። የት ታውቂኛለሽ? የምታውቅህ ቦታ ነዋ። እንዴ ስልኬ አንተ ነህ ደራሲው? በልበል ብሬን አምጣ። ሌላ ጊዜ ይሰጥሻል። ሂጂ። ኧረ አልሰማህም በእናትህ። ብሬን ይቀልዳል እንዴ? ኬራውድ እዚህ ምን ትሰራለህ? እንትን ምን አወርድሃለሁ። ብሬን አምጣ። ሌባ ሲሰርቅ ሳይሆን ሲካፈል አይደለም የሚጣላው? ከፍሎ ልኮብን ነው። አንተ ማትረባው። ተይው ልትለያየን እንደምትፈልግ አውቃለሁ። በዚህ ልክ ግን ይቅርታ በጣም ፈጣሪ ያያያዘውን ማንም አይበጥሰውም። አንቺም ደግሞ ጽድቅን እንኳን ባሰሪ ኃጢያትን እንጀራሽ አታርጊው። አንተን ግን ሁለተኛ ማየት አልፈልግም። ይቅርታ በጣም መተው። ችግር የለም። አሁን ሄደን መኪናችንን እንረካ። እንደዚህ ዘንጦ አፉ ከሚሸት ሰው ጋር ከመበላ ጾሜን ባድርሻለኝ። ጠፋውባችሁ አደርክኝ ሲያስጠላ። ለማንኛውም ካሽ ይዤ ልምጣ። ገብታችሁ አዛችሁ ጠብቁኝ።
ቆይ ምን ሆነ እንደሽው ነው? ይጠየቃል እንዴ? ቻፓውና ቢመጣም ከሱ ጋር አልበላም። ቆይ ግን አይሸትሽም ነው? ምንድነው የምታወሩት? አይደብራችሁ? አንተ ደሞ ላለው ማሽቃበጥ ትወዳለህ። አልቻልንማ። ዝም በል አንተ እንዴ! ኧረ በቃ ትታሉ። አሁን ገብተን እንዘዝ። በልተን እስክንጨርስ የሆነ ነገር አምጣልኝ ብዬ ልከዋለሁ። ሂሳቡ ሲመጣ ይከፍላል። ይሄ የተቀደሰ ሐሳብ ነው እንጂ እንደዚህ ዘንጦ አፉ ከሚሸት ሰው ጋር ከመበላ ጾሜን ባድር ይሻለኛል። በቃ አሪፍ ሐሳብ እንዴዳ። እኔ እንደዚህ አላረግም። በጣም አሳፋሪዎች ናችሁ። ምን ነው አንተ ግን እኔ ነኝ ሚስቷል። በጣም ርቦኛ ብልቶኛል። በጣም ቸግሮኝ ደርሶልኛል። ዛሬ ለሱ ችግር መስታወት እንጂ አሿፊ ያለው ለምን ስፖኪው አትሆንለትም? ከፈልክ አንተ መቅረት ትችላለህ። እኛ እንሂድና እንፈውስና ቶሎ እንቀንጠስ። ይቀንጥስሽ ወይ የኔ ፍቅር ተይ እንዳልሸትሽ። ወይ ጉድ! አንተ ደግሞ ወንድ ሆነህ ነው? ቶቶቢኒ እኛ ምን እናርግ? ሚስት ያማቸኛል አናማ ነው። ዝም በይ። እግር ለሌለው ሰው ምርኩዝ ይሰጣል እንጂ ሩጥ ተብሎ አይሾፍበትም። አንቺን ያማት? ኧረ የራሳችሁ ጉዳይ። ምሳውን ባልበላ ምን ይጠግብያለሁ? እኔ ሳላገባ እሷ አልታገባ። አንቺ ደግሞ ሁለተኛ ጠገቤ እንዳትደርስ። ቆይ ቢኒ ና እንሂድ። ምን ይልሻል ሲወደ ኬራውድ ይሄው 250 ሺህ ብር ሞላ። እባክህ ሰርግ ደግሰን እንጋባና እንደ ሰው እንኖር። ሰላም፣ ይሄ እኮ የልፋቴ ውጤት ነው። አሁን ሰርግ ደግሰን ብንበላበት ነገ ምን ሊኖረን ነው? ለስራዎች የሚያስፈልጉኝ እቃዎች መግዛት አለብን። ዛሬ ትዕግስት ኖሮሽ ህልሜን ካሳከው ነገ ከዚህ የበለጠ ሰርግ እንደግ። ምን ማለት ነው? የጋብቻችንን ቀን ታስረዝመው ነው? እኔ በዚህ ሰዓት መደሰት ብቻ ነው ፈልግ። ዛሬ ተደስተን ነገ ብንራብ ይሻላል። የነገ ማንም አያውቅም። እኔ ጓደኞቼን ሰርግ እያየሁ መቅናት ሰልችቶኛል። ዛሬው ነው የሰርግ ቦታ ነው። የሰው ከርስ ለመሙላት ብዬ ህልሜንማ አልቀብረው። እኔ ራያለሁ፣ አንቺ ደግሞ ጭብጨባ ብቻ ነው የምታየው። ህልሜ ከኔ ይበልጣል ማለት ነው። ይሄንን ብር ካልደገስንበት እኔ እንደምታጣኝ ማለት። ለህይወታችን ብታስቢ ኖሮ ዛሬ ታግዘሽኝ ከጎኔ ትቆሚ ነበር። አንቺ ግን የራስሽ ደስታ ብቻ ነው የሚታየው። አዎ እኔ ዛሬን በደስታ መኖር ብቻ ነው የምፈልገው። ምርጫን አሳውቀኝ፣ እኔን ወይም ይሄን የማይረባ ስራህን። የኔን ህልም የማታከብር ሴት አታስፈልገኝም። መንገዱ ክፍት ነው፣ ጥርግ በይ። ልክ ናት በሳም አልፈትም እኔ ግን ተዘጋጀ? አዎ እኔ ፍቅር እንዴ አባትክም ይመጣል እንዴ? ታዲያ የቤተሰብ ትውውቅ አይደል እንዴ? እንደዚህማ ለብሶ በጭራሽ አይመጣም። ችግሩ የልብስ ሳይሆን አንቺ እሱን ባጠገብሽ ማየት አለመፈለግሽ። እኔ እኮ ስለኛ ስምና ክብር አስቤ ነው። እሱን ደብቄ የማገኘው ክብር ለእኔ ትልቅ ውርደት ነው። ሄራውድ ነገሮችን ለምን ታካብዳለህ? እኔ እኮ ላንተ ብዬ ነው። ለእኔ የምታስቢ ከሆነ የወለደኝና ያሳደገኝን ጎንበስ ብለሽ ማክበር ነበረ። አትቀባጥርብኝ። ወይኔ ወይ እሱ ምረጥ። የኔ ፍቅር እንደዚህ ቀልደኛ መሆንሽን አላውቀውም ነበር። ሁለተኛ አጠገቤ እንዳደርሽ ከዚህ ጥፊ አባብዬ ምክርህ ያቀናኝ ፍቅርህ ያሳደገኝ ፍቅርህ ያሳደገ ሄሎ 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 ልጄ ሄሎ ያልከኝ ቦታ እኮ ደርሻለሁ ልጄ። ሄሎ እንዳለ አይ አማን መንደሩ እናንደኝኔ ክሩ ደጉ በላገሩ ደጉ ልጄ እንደምን ዋልሽልኝ? ምንድነው? ምን ፈለጉ? እባክሽ የኔ ልጅ አንዴ አስደውይ። ልጄን መጣሁ ለማለት ስልኬ ስለዘጋብኝ ነው። ይኸውልሽ እዚህ ላይ ያለ ቁጥሩ። ዞር በል ወደዛ ሌባ። ደግሞ በዚህ መጣሁ። ልጄ እኔ እኮ ሌባ አይደለሁም፣ ለሀገሩ አዲስ ሆኜ ነው። አቦ ዞር በሉልኝ። እኔ ልሆን እንጂ የኔ ፍቅር ብታይ እኮ ይሄ ሌባ ሊሰርቀኝ ነበር። እንዴ አባዬ ምን ሆነ ነው? ተነስ እንዴ የኔ ልጅ መጣህልኝ? ዮርዲ ምንድነው ያደረግሽው? ለምንድነው የገፈተሻቸው? ቅርታ ኬራውድ፣ አባት መሆናቸውን እኮ አላወቅኩም ነበር። ዝም ብሎ ሌባ መስሎኝ እኮ። የሰው ልጅ ባለባበሱ መገመትሽን አቁም ያላልኩሽም? የሰው ልጅ መከበር ያለበት ሰው በመሆኑ እንጂ ለብሶ በመጣው ጨርቅ አይደለም። ቅርታ አባብዬ ምክርህ ያቀናኝ ፍቅርህ ያሳደገኝ ፍቅርህ ያሳደገ